የእግዚአብሔር አጀንዳ ምንድነው? የማይችል ነው፣ የተሳነው ነው። ምን አይነት እግዚአብሔር ነው ደግሞ? አልቃሻ ነው። አይተሽዋል? አጋንንት ምን ሊያደርገው ነው? ተመርጫለሁ ምናምን ብለን የምንስቅ እኮ ህዝቦች ነው። እግዚአብሔር ሃይማኖት አለው ብዬ አላምንም። እግዚአብሔር በነገራችን ላይ ሲንግል አይደለም፣ ፈጣሪ ነው የሚያውቀው። አምላኩ እንዴት አመሰግንሃለሁ። መስቀሉ እኔ እዛ የተሰቀለው እኔ ነኝ። ሲገረፍም ሲሰቀልም የምናለቅሰው ለኃጢአት ነው። አዳም እንኳን ወደቀ ነው በርባን ማን አስወገደው። እንደ ውሻ ጃስ ሲሉት ሊናከስላቸው ያዘጋጁት ደግሞ ክርስቶሳዊ ማንነት። በበላ ቀን ሞትን ትሞታለች። ታዲያ አትብሉ ምን አመጣው? ሰላም ጤና ይስጥልኝ ውድ የኒቤሮ መልቲሚዲያ ቤተሰቦች እንደምንከረማችሁ። ይህ በኒቤሮ መልቲሚዲያ ይስተጋጀ የሚቀርብላችሁ ሌላ ገጽ ፕሮግራማችን ነው። ዛሬም በአዲስ እንግዳ ተገኝቻለሁ። ጌታ መሳይ ነኝ ዜና ጋበዝኩት። እንኳን ደህና መጣ። እንኳን ደህና ቆየሽኝ። ሰላም ነው ወይ? በጣም ሰላም። ህይወት እንዴት ነው? በጣም ቤስት። አሪፍ። ከቲክታክ ላይ የተገናኘ ነው እና ቮይሶቹን ሰማው። በቴሌግራም የተላኩትን ስሰማ ቀጥተኛ ጥያቄ ያጫሩብኝን 10 ምናምን የሚሆን ጥያቄዎች አዘጋጅቼልሃለሁ። በስላሴ ጉዳይ ነበር እያወራህ ቮይስ የሰማሁትኝና እስኪ ስለ ስላሴ እናውራ። ያው ስላሴ አብ፣ ወልድ፣ መንፈስ ቅዱስ በሶስትነት አንድነት ብለን ምናምን እኛ ኢትዮጵያኖች አብዛኛው እንደው ፕሮቴስታንትን በል ምንም በለው ተገነጣጠል የፈለገ አድርግ እንጂ አብዛኛው መሰረቱ ከስላሴ ላይ ተነሳ አይደለም። አንተ ደግሞ እንደዛ አይደለም፣ ቆይ መጽሐፉም አይልም ስትል ሰማው። ጆሮዬን ያዝ ያደረገኝ። አስረዳኝ እስቲ። ኦኬ፣ አመሰግናለሁ። ሳገኘሽ ባይዘው ደስ ብሎኛል። በቃ ነው መጽሐፍ ቅዱስ ላይ ያለው ያው ሁላችንም በዛ መስመሩ ስለሆነ ያለፍነው ስለ ስላሴ የተማርናቸው ትምህርቶች አሉ። ከፍ ያለም በሰው ዘንድም እውቀት ሆኖ የተገነባ ነገር ነውና ግን መጽሐፉ የሚለውና ትምህርቱ ወይም ደግሞ አክቹዋሊ የሚለውና ሰዎች ደግሞ ያደራጀነው ትምህርት ለየቅል ሆኖ አግኝቼዋለሁ ፐርሰናሊ። እና እኔም ያው ስላሴ ተተርጉሞ እንጂ መጽሐፍ ቅዱስ ላይ ስላሴ የሚል ነገር እንደሌለ ያው በትምህርቱም እንደዛ ተነግሮናል። ሰለሰ ከሚለው ከግዕዝ ቃል የመጣ ነው፣ ሶስት ነው። ይሄ ደግሞ ምንድነው መጽሐፍ ላይ አብ፣ ወልድ፣ መንፈስ ቅዱስ ስለሚባል ያ ተቆጥሮ እንደሆነ ማሳያ ያሳየኛል። ግን ክላሽ የሚያደርግ ነገር ግን የምታገኙ ምንድነው እኔ እግዚአብሔር አንድ ነኝ ይላል። ከማን ጋር ትመስሉኛላችሁ ይላል። እነዚህን ሁለቱን ነገሮች ስታስተያያቸው አብ፣ ወልድ፣ መንፈስ ቅዱስ በዛም ፍጹም መልክ ፍጹም አካል የሚባል ነገር አለ እና እኔ እግዚአብሔር ከማን ጋር ትመስሉኛላችሁ? እኔ እግዚአብሔር ብቸኛ አምላክ ነኝ፣ ከአንዱ በቀር ሌላ የለም ከሚለው ጋር ዝም ብለሽ ለንጽጽር ስታቀርቡ ትንሽ ለመጠየቅ እድል ይፈጥርልሻል። እሱን መስመር እየጠየቅኩ ስመጣ ባይዘው በዚህ በጣም ብዙ ዋጋ ከፍያለሁ። ይሄንን ጠጋ እያልኩ ስፈልግ እግዚአብሔርን ያገኘሁት እንደዛ አይደለም በራሱ በመጽሐፉ። በነገራችን ላይ በዚሁ አጋጣሚ መጥቀስ የምፈልገው መጽሐፍ ቅዱስ የሚባለው ራሱ የምስክር ቃል እንጂ መጽሐፍ ቅዱስ አይደለም ተብሎ አይታሰብም። እንደዛም አይቆጠርም፣ መቆጠርም አለበት ብዬ አላምንም። የምስክር ቃል ነው። እግዚአብሔር ስለ ፍጥረት፣ ፈጣሪ ስለ ማንነቱ፣ ቅዱሳን ሰዎች በህይወት መስመራቸው ውስጥ ስላለፉበት መንገድ፣ ክፉ ሰዎች የሚባሉ ደግሞ መንገዱን የሳቱ ሰዎች ደግሞ በህይወት ኤክስፒሪየንሶቻቸው ውስጥ የሄዱበትን ነገር ሰፍሮ የተቀመጠ ነገር ነው። ይሄ ለህይወት ምስክር እንዲሆን በህይወት እንቅስቃሴዎቻችን ውስጥ በህይወት ልምምዳችን ውስጥ ለእግዚአብሔር ያለንን መረዳት ምን እንደሆነ በልባችን ሲመጣ የሚቀድመው በነገራችን ላይ በልባችን ነው። ያንን ለምስክር ብቸኛ እንዳልነው ኮንፈርሜሽን ለመስጠት የተቀመጠ የምስክር ቃል ነው። የምስክሩ ቃል ነው መጽሐፉ የሚባለው። እንግዲህ ቁጥሩ የራሱ ሊሆን ይችላል፣ እሱ ከሱ ሌላ ርዕስ ነው። በዚህ የምስክር ቃል ውስጥ ግን ስለ ፈጣሪ አይደል ስለ ራሱ ስለ ማንነት የተነገረውን ነገር ብንመለከት ፈጣሪ አንድ እንደሆነ ነው መጽሐፍ የሚያስቀምጠው። ምን ማለት ነው ይሄ ካልሽ የሚያወራው ፈጣሪ ማለት በራሱ ምንድነው? ወይ አምላክ ማለት ነው ወይ እግዚአብሔር የሚባለው ምን አይነት ነው ካልሽ የህይወት አይነት ነው። ባዮሎጂ ላይ ካስታወሽ የአኒማል ህይወት፣ የእንስሳት ህይወት፣ የሰው ህይወት ተብሎ ተከፋፍሏል። እያወራ ያለው የሰው ወገን ከሌላ ነው አይደል? የእንስሳት ወገን ከሌላ ነው ካለ እያወራ ያለው ስለ ህይወት አይነት ነው ማለት ነው። ስለዚህ እግዚአብሔር አንድ ነው ከተባለ የእግዚአብሔር አይነት ህይወት አንድ ነው እያለ ነው። ምን ማለት ነው? መለኮት የሚባል የማይጠፋ የሚባል ማንም ያላዘጋጀው የሚባል የህይወት አይነት ማለት ነው። ስለዚህ እግዚአብሔር አንድ ነው የሚለው መጽሐፍ እሱ ነው። እግዚአብሔር አንድ ነው። የህይወቱ አይነት እሱን የሚመስል የለም፣ አምሳያ የለውም።
የሰው ህይወትን የሚመስል ሌላ የለም አጽናፈ ዓለም ላይ አንድ ነው የሰው ወገን በብዙ መገለጥ የተገለጠ ግን አንድ የሰው አይነት ነው ሰው። ስለዚህ እግዚአብሔር አንድ ነው እያለ ያለው ብቸኛ እሱን የሚመስል ኮንቴንቱ የህይወት አይነቱ ከሱ ውጭ ሌላ አይነት የለም ማለት ነው። ስለዚህ ይሄ እግዚአብሔር ግን ራሱን አፒር ያደረገበት ራሱን የገለጠበት መንገድ ግን በብዙ ጎዳና በብዙ አይነት መንገድ ራሱን አሳይቷል። ኔቸሩ በነገራችን ላይ የእግዚአብሔር ኔቸር ማንም ሊያየው በማይችል ብርሃን ውስጥ መኖር ነው። ግን እንደወደደ ግን ራሱን ለማሳየት ሲፈልግ ግን በምስክሩ ቃል ውስጥ በምን አይነት መንገድ እንደተገለጠ መጽሐፍ ያሳየናል። ይህንን ቆጥረን እግዚአብሔር እንደዚህ ነው ልንል አንችልም። የተገለጠበትን ከቆጠረን እግዚአብሔር ሚሊየንስ ሶስት ብቻ ለለን አብ ወልድ መንፈስ ቅዱስ ምን ማለት ነው የሚለው መፈታት አለበት። አባት ማለት ነው፣ አብ ምንጭ ነው። ወልድ ማለት መገለጥ እኮ ነው፣ ከማዕፀን መውጣት መታየት ነው። እግዚአብሔር ማንም ለሙሴ ካስታወሽ እንግዲህ መጥቀስ ስላለብኝ ከምስክሩ ቃል ለሙሴ አንድ የኪዳን ነገር ነግሮታል። ፊትህን አሳየ። ማንም ላይ በማይችል ብርሃን ውስጥ ያለው ፈጣሪ ፊትህን ማየት ፈልጋለሁ የሚል ምኞት በሙሴ በሚባለው ነብይ በኩል ተፈልጓል። በዛ ውስጥ አንድ መገለጥን ታያለሽ። ፊቴን ማንም ሊያየው ስለማይችል ጀርባዬን ታያለን። ስለ ክራይስት ማለት እግዚአብሔር ሊታይ በሚችል መንገድ ራሱን አፒር ያደረገበት መንገድ ማለት ነው እንጂ ወልድ አይደለም ወይም ሌላ እግዚአብሔር አይደለም። ሌላ እግዚአብሔር አይደለም፣ የራሱ መገለጥ ከአብ ወጥቼ መጥቻለሁ እኮ ነው የሚለው። እንግዲህ እኛ ተጣብቀናል እዛ መጽሐፍ ውስጥ አንዴ 66 አንዴ 81 አንዴ 70 ያልን የምንገላበጥበት ምክንያት ከዛ መውጣት በጣም ስለሚከብደን ነው። የህይወት መሰረት ነው ተብለን ያደግነው። የህይወታችን መሰረት እንደመሆኑ መጠን እዛ ውስጥ ያለ ቃል ፍጹም ቃል ነው። ያው ሰዎች የሚነካኩት የሚረብሹት ነገር እንዳለ ሆኖ ባይብል ሲያስረዳን ስለ ስላሴ ያው እንዳልከው ስላሴ የሚል ቃል እውነት ነው፣ ቃል በቃል ስላሴ የሚል ነገር የለም። ግን አብ የራሱ የሆነ ካራክተር ማንነት ያለው እውቀት ያለው ፍቃድ ያለው ስሜት ያለው፣ ወልድም እንደዛው መንፈስ ቅዱስም እንደዛው ለየብቻ የተለያየ። ለምሳሌ ክርስቶስ በተገለጠበት መልክ አብ አልተገለጠም፣ ወይም ደግሞ መንፈስ ቅዱስ በተገለጠበት መልክ ወልድ አልተገለጠም። እና እነኚህ ሶስቱን በአንድነት አንድ እግዚአብሔር ነው የምንለው እኛ። አሁን አንተ እያልከኝ ያለው ደግሞ ከገባኝ አብ ራሱን በፈለገ መልኩ የገለጠበት ነው። ለምሳሌ ክራይስት አብ ራሱን የገለጠበት ሌላ ገጽ እንጂ ሌላ ወልድ የሚባል ካራክተር አይደለም እያልከኝ ይመስለኛል ከተረዳውክ። ራሱ አብ ምንድን ነው? አባት ማለት ነው፣ ምንጭ ነው። አሁን መጽሐፍ ላይ ያለውን መሰረት አድርገን ነው የምነሳው። እግዚአብሔር አንድ ነው ወይም ደግሞ አምላክ አንድ ነው ካለ ቅድም እንዳነሳሁት የህይወት አይነት ነው። መለኮት የሚባል የማይጠፋ የማይበሰብስ የማያረጅ ያልተፈጠረ የህይወት አይነት ነው። ሰው የሚባለው ደግሞ ብዙ ፊት ቢሆንም አንድ እኮ ነው አይደል? ያ ፊት ግን በብዙ ገጽታ በብዙ መንገድ አፒር አድርጓል፣ ራሱን ገልጧል በመብዛት ማለት ነው። ግን ብዙ ህዝብ እኮ አይባልም፣ ብዙ ሰው አይባልም። የሰው ወገን ከአንድ ነው። ስለዚህ አምላክ ራሱን በገለጠበት ራሱን ሊያሳይ በፈለገበት መንገድ ራሱን አፒር ያደረገበት መንገድ ብንመለከት አሁን አባት የማይታይ ነው፣ ማንም ላየው በማይችል ብርሃን ውስጥ ይኖራል። አባት ምንጭ ነው፣ ዘር ነው አይደል? መነሻ ነው። ክርስቶስ ደግሞ የክብሩ መንጸባረቅ ነው እኮ ነው የሚለው። እግዚአብሔርን ያየው አንድስ እንኳን የለም፣ ተረከው የተባለው ልጁ ነው። አሁን ልጁ ምንድን ነው ከተባለ የክብር መንጸባረቅ ነው። ቆላሲስ ላይ እንደዛ ነው የሚናገር። የክብሩ መንጸባረቅ የባህሪው ምሳሌ ነው ይላል አይደል? ስለዚህ የክብር መንጸባረቅ ምንድን ነው ሲባል የማይታዩ አምላክ ሊያየው ማንም በማይችል ብርሃን ውስጥ የሚኖር አምላክ የእሱ መታየት ነው። ያ ነው ማለት ግን ወልድ የሚባል የለም ማለት አይደለም። ምክንያቱም ለምን መሰለህ? መጽሐፍ ቅዱስ ላይ እንግዲህ ጌተሰማኒ ሄዶ ክርስቶስ የጸለየበት ጊዜን ማስታወስ እንችላለን። እና ወደ አባት ሄዶ ብሏል። ሲጸልይ የነበረው አባቶ እያለ ይጸልይ ነበረ። ኢቭን ከፊት ከሰውነቱ ላይ የደም ነጠብጣብ እስከሚወጣ ድረስ ይችን ጽዋ ከኔ ያሳልፍልኝ እያለ ይጸልይ ነበር በጌተሰማኒ። ራሱ ራሱን በራሱ መልኩ የገለጠበት ከሆነ እንዴት አባቴ ብሎ ይጸልያል? ወደ ማን ነው የሚጸልየውስ? በነገራችን ላይ መጽሐፍ በብዙ አይነት ምስክር ቃል ነው የተገለጠው። እኛን የወከለበት መንገድ አለ አይደል? ወደ ዓለም ሲገባ ስጋ ተዘጋጅቶታል። መባና መስዋዕትን አልወደድክም ስጋን አዘጋጀልኝ ይላል አይደል? ወደ ዓለም ሲገባ ልጅ ሆኖ ነው የወጣው አይደል? ግን ልጅ ብቻ ልጅ መንፈስ አይደል? ግን ወደሚዳሰስ ፊዚካል ዓለም ስለገባ ስጋና ደም ተዘጋጅቶለታል
አይደል? ክራይስት ማለት አማኑኤል ማለት ነው። ወይም ደግሞ አምላክ ከሰውነት ጋር ራሱን አፒር ያደረገበት መንገድ ማለት ነው። አጽናፈ ዓለም የሆነውን አምላክንም የሚያሳይ የሰውንም ክብር የሚያሳይ ነው አይደል? ስራ ስላለው ነው ባይዘው በዛ መንገድ ውስጥ ያለፈው ራሱ ሌላ ርዕስ ስለሆነ ነው። ግን አባት አሁንም አለመታየት ነው። ሁልጊዜ ኔቸሩ በነገራችን ላይ አባት አለመታየት ነው። ማንም ለምሳሌ ካስታወሽ ደቀ መዛሙርቶቹም እኮ ጥያቄ ጠይቀዋል። አብን አሳየንና ይበቃናል አሉት አይደል? በጣም ይሄ መሰረታዊ ጥያቄ ሰዎች ሁሉ የሚጠይቁት ጥያቄ ነው። ማን ያውቁታል? የብሉይ ኪዳን መጽሐፍት ላይ የሚያነቡ ሰዎች ወይ የድሮውን መጽሐፍ የሚያነቡ ሰዎች አምላክ ሊታይ በማይችል ኔቸር እንደሆነ ፊቱን አይቶ ሊቆም የማይችል መሆኑ ፊል ያደርጉታል፣ ያውቁታል። መጽሐፍቶቻቸው በደንብ ያስረዳቸዋል እነሱ። ስለዚህ ክርስቶስ ራሱ እንዲሰቀል ምክንያት የሆነበትን እኮ በከተማው ላይ ረብሻ እንዲሆን ምክንያት እኮ አንዱ የተከሰሰበት ምክንያት ራሱን ከአባቱ ጋር አንድ አድርጓል ማለት ነው። ያሰቀላል ራሱን ምን ስላለ ነው? ደቀ መዛሙርቶቹ ካስታወሽ አብን ያሳየንና ይበቃናል ሲሉት የጠየቀ እሱ ብቻም አይደለም፣ እስከ ዛሬ ድረስ ከእናንተ ጋር ስኖር አታውቁኝም? ምን ነው ያላቸው። እስከ ዛሬ ድረስ የተጠየቀው ስለ አባት ነው፣ ስለ አብ ነው። የክብር መንጸባረቅ ነው፣ የባህሪ ምሳሌ ነው። የማይታየው አምላክ መታየት ነኝ እያለ ነው። አባትህን አሳየን። እሱማ በማይታይ ክብር ውስጥ ነው። ኔቸሩ እንደዛ ነው። ሊታይ በሚችል መንገድ ራሱን ያወጣበት መንገድ ነኝ እያለ ነው። እኔ መንገድ ነኝ፣ እኔ እውነት ነኝ፣ እኔ ህይወት ነኝ የሚለው ስለዛ ስለ አባት ህይወት ነው እያወራል። የህይወቱን አይነት ነው እንዳልኩሽ፣ ግለሰብ አይደለም እግዚአብሔር፣ የህይወት አይነት ነው። አሁን ለምሳሌ የህይወት አይነት ነው ወይስ ራሱ ህይወት ነው? እኮ የህይወት አይነት ነው፣ ህይወት ማለት ነው። ህይወት ነው። የህይወት አይነት ምንድነው? ቅድም እንዳልኩሽ የሰው አይነት የህይወት አይነት አይደለም። ሰው ማለት የጊዜው ማለት ነው። የሚበሰብስ የሚሞት ደካማ የማይችል ነው። መለኮት የሚባል ህይወት ደግሞ የማይጠፋ የማይበሰብስ ነው የተባለው አይደል በመጽሐፍ። የእሱ አይነት የህይወት አይነት ማለት ነው እግዚአብሔር መለኮት። ያው እግዚአብሔር ስንል ያው የተጠቀምነው አሁንም እንትን ስለሆነ ግን መለኮት ወይም ያልተፈጠረው የህይወት አይነት ከተባለ ምን አይነት ይመስላል? ግን እሱ ህይወት ምን አይነት ነው? ማንም ሊያየው በማይችል ብርሃን ውስጥ ይኖር የነበረው እሱ ፊትህን አሳየኝ አለው። ሙሴ እኮ ትክክለኛ ጥያቄ ነው የጠየቀው። ፊትህን አሳየኝ፣ ይሄ የማይጠፋ የሚባለው የህይወት አይነት ምን አይነት ነው? እስቲ ይሄ እኮ ነው ምኞቱ ጠየቀ ሙሴ። በምታይኝ መንገድ አይተኸኝ ልትቆም አትችልም፣ ግን ጀርባዬን ታያለህ አለ። ያ የህይወት እንቅስቃሴ ህግ ነው በክርስቶስ በኩል ተገልጦ ያየ ነው። ሰው ሁሉ በእርግጥ የሁላችንም ልብ ቢከፈት ያንን ማየት ይፈልጋል። ግን ደግሞ ክርስቶስን ስናይ ክርስቶስ እዚህ ምድር ላይ ይንቀሳቀስ በነበረበት ጊዜ እውነት ነው የመለኮት ህይወት ምን እንደሚመስል ነው ሲያስተምር የነበረው። ወይም ደግሞ የሰው ልጆች ልንኖር የሚገባው ህይወት ይሄን የሚመስል ነው እያለ ነበረ። ግን ደግሞ አብ ራሱ ነው ብሎ መቀበል ደግሞ እኔ ይከብደኛል። ለምን መሰለ? ጌተሰማኒን አነሳን። አልዓዛርን ከሞት ሊያስነሳው 4 ቀን ያለፈውን ሬሳ ሊቀሰቅስ በሄደ ጊዜ ራሱ በቃ አመሰግናለሁ ብሎ የሆነ ሌላ አካል አለ። አንደስ ምን እንዲህ ልንል ነው? አብ ራሱ ወልድ ሆኖ መጣ አካል ራሱን በራሱ እያዋራ ነው ልንል ነው። ገብቶሃል? ስለዚህ አባቱ ያመሰግናለሁ እያለ የሚያናግረው ሌላ አካል አለ፣ ሁለተኛ አካል አለ። ታዲያ እንዴት ነው ይሄን ሁለቱን አንድ ማድረግ የሚቻለው? ለምን? ይሄ ብቻ ሳይሆን ባይብል ላይ ብዙ ቦታ ኢቭን ክራይስት እዚህ ምድር ላይ በነበረ ሰዓት ምን ብሏል? ልክ በቃ ጣጣውን ጨራርሶ ምናምን ሊሄድ በነበረ ጊዜ በቃ ከዚህ በኋላ ሂዱ፣ ወንጌልን ሁሉ ለዓለም መስክሩ፣ በአብ ወልድ በመንፈስ ቅዱስ ስም ደግሞ እያጠመቃችሁ ደቀ መዛሙርት አድርጓቸው ሲል የዛኔም አንድ አለመሆኑን ነው። ገብቶሃል? አንድ ቢሆን ኖሮ በቃ በእኔ ስም አጥምቁ ይል ነበረ። ጨርሷል። ከዛ በኋላ ስቅላትም ምንም ይሄ የሚያስፈራው የምድራዊ ጉዳይ ደግሞ የሚያስፈራውም አይነት ሰው ሆኖ አልነበረም እዚህ ምድር ላይ የመጣው። ገብቶሃል? ስለዚህ መንፈስ ቅዱስ የሚባል ሌላ አካል አለ፣ አብ የሚባል ሌላ አካል አለ። ብቻዬን ነኝ አላለም፣ እኔ ነኝ ብቻ አላለም። እኔ ነኝ ያለ ጊዜማ ሰቅለውታል። ገብቶሃል? ከአብርሃም በፊት እኔ ነበርኩ ሲል እኮ ነው አይደለ ችግር የተፈጠረው። ይቺን ቀጭኗን መስመር ላይክ በእብደትና በጠቢብነት መካከል ያለች ይቺ ቀጭኗን መስመር እንዴት አድርገህ ታስታርቅልኛለህ ነው? እሱ እኮ ነው። አሁን ቅድም መጀመሪያ ሳነሳልሽ ስለ ህይወት ነገር ከሆነ እያወራን ያለ ነው። አሁን ያንቺ አባትና አንቺ ከእንቅስቃሴ አንጻር ሁለት ናችሁ። ከእንቅስቃሴ አንጻር አንድ ምንጭ አለ፣
ከዛ ደግሞ የፍሰት እንቅስቃሴ ካለ ወንዝ በዘወይ ጥሩ ማሳያ ነው። ከውስጥ የተሰወረ ምንጭ አለ አይደል? እሱ ሲፈልቅ ውስጥ ያለው ነው የወጣው። ከእንቅስቃሴ አንጻር ግን ሁለት ነው። ከእንቅስቃሴ አንጻር ምክንያቱም ውስጥ የነበረው ወደ መታየት ሲመጣ ከቆጠርሽ ሁለት ነው። ከኢንግሬዲየንት አንጻር ከኮንቴንት አንጻር ግን ካየሽው አንድ ነው አይደል? አንድ እግዚአብሔር ነው ማለት እሱ ነው። ከእንቅስቃሴ አንጻር ግን እግዚአብሔር ራሱን በብዙ መንገድ አፒር አድርጓል እያልኩሽ ነው። አሳይቷል። ለምሳሌ ክርስቶስ ማለት እግዚአብሔር ከእንቅስቃሴ አንጻር ራሱን ያሳየበት ሂደት ነው። ስለዚህ አሁን በህይወት አይነት ሁለት ልንለው አንችልም። አንድ የህይወት አይነት ነው። አንድ መለኮት ነው። አንድ እግዚአብሔር ነው። አንድ እግዚአብሔር ነውንማ ተቀብለናል እኮ። እግዚአብሔር እኮ አንድ ነው። ልክ ነው። ምን ማለት ነው እሱ? እግዚአብሔር አንድ ነው። ምን ማለት ነው? አሁን አንቺ እግዚአብሔር አንድ ነው ስትይ ብዙ እሳቤ ስላለ ነው። ምን ማለት ነው? አንድ እግዚአብሔር ነው ማለት አንድ ቁጥር እንደዚህ አንድ የሆነ ግለሰብ እንደዚህ ማለት ነው ወይስ የህይወት አይነት ነው እያወራሽ ነው? ይሄ በቁጥር አንድ ብለን ከቆጠር ነው ከኛ አንዳንዱ ሊሆን ነው። በቁጥር አይደለም ግን በግብር ወይ ደግሞ በማንነቱ አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ ካልን ሶስት ለየብቻ የምናየው መለኮት የለም ነው። ለምሳሌ ጳውሎስ ነው ይመስለኛል በቃ ስለ እግዚአብሔር በብርሃን ውስጥ የተደበቀ የማይታይ የማይደረስበት መለኮትነቱን ሲነግረን በብርሃን ውስጥ ያለ ብሎናል አይደለ? ያ ብርሃን ወልድ መግባት የሚችልበት ነው። ወልድ ሄዶ እንደፈለገ አብን አግኝቶ ሊወጣ ምናምን የሚችልበት ነው። መንፈስ ቅዱስም እንደዛው። እኔ እናንተ ግን አንችልም። ያ ራሱ የህይወት አንድነታቸው ማንነጥለው ማንለየው እማንበትነው አንድነት አላቸው። ያ ማለት ግን መንፈስ ቅዱስ ደግሞ የራሱ እውቀት ፍቃድና ስሜት አለው። ተነሲት ከዚህ ምናምን የሚባል አይደለም። አብም እንደፈለገ የሚያዘው አይደለም። አብም የራሱ ደግሞ እውቀት ፍቃድ ስሜት አለው። ወልድም ደግሞ በዛው ልክ። ለዛ አይደለ ክብሩን ጥሎ እንደመምጣት ሳይቆጥር የተባልነው እኮ የወረደበትን መንገድ ነው። አብም ካለበት መንፈስ ቅዱስም ካለበት ወልድ ወርዶ ከመጣ ክብሩ እንደመነጠቅ እንኳን ሳይቆጥር ከተባለን ኢቭን እዛ እንኳን በሶስትነታቸው ነው ያሉት ማለት ነው ይመስላል። አሁን እኮ መጽሐፉ ሲነበብ የምስክሩ ቃል ሲነበብ እንደዛ ስለሚመስል ነው። ለምሳሌ አሁን በዮርዳኖስ ሂደት ላይ አንዱ የሚጠቀሰው አይደል ማለት መጽሐፉ ስዕላዊ በሆነ መንገድ ስለጻለው ነው እንጂ ከእንቅስቃሴ አንጻር የሚያሳየኝ ስለ አንድ ህይወት ነው። አሁን ከሰማይ ላይ አባት ድምፅ አሰማ፣ በአካል ሲጠመቅ ልጅን አየን፣ በርግብ አምሳል ብለን ስዕላዊ በሆነ መግለጫ ለኛ ሊገባን በሚችል አስረዳን እንጂ ሶስት የህይወት እርከን እንደዚህ በደረጃ የተቀመጠ ማንነት የለውም። አምላክ ብቸኛ ነው። በእርከን ማስቀመጥ ሳይሆን በሙሉነት በክብር በማንነት አብ ፍጹም መልክ አለው፣ ፍጹም ልብ አለው፣ ወልድ ፍጹም አካል አለው፣ ፍጹም አሉ ትምህርቶች እኮ አሉ፣ የተለያዩ ትምህርቶች። እንደሱ አይነት እግዚአብሔር መጽሐፋዊ አይደለም እያልኩሽ ነው። ምክንያቱም እግዚአብሔር የህይወት አይነት ነው ካል አሁን በእኔና በአባቴ መካከል ምንም አይነት የኢንግሪዲየንት ልዩነት የለንም። ምንም አይነት አንቺና አባትሽ ሰው ሁሉ የአዳም ልጅ ተብሏል እኮ አይደል? የአዳም ልጅ ምን እያለ ነው? አዳም ውስጥ ምንም ያለውን የህይወት ኮንቴንቱን በሙሉ ፈትሸሽ ብትገኙ እኔ ውስጥ ካለው ጋር ምንም ልዩነት የለውም። ስለዚህ እኔ የእሱ መገለጽ ነኝ። በመወለድ ነው የወጣሁት። የእሱ የህይወት መርዘም ነኝ አይደል? የአዳም የተሰወረው ካፓሲቲው አይደል? ውስጡ ያለው የህይወቱ አይነት ምን እንደሚመስል በመውለዱ ውስጥ ነው ምን ያለው የተስፋፋው አይደል? የታወቀው። ስለዚህ ስፋቱ ጥልቀቱ ከመታወቅ የሚያልፍ የክብር መንጸባረቅ ነው እኮ የሚለው ልጁን እኮ እንደዚህ የሚለውስ ዓለምን እንዲሁ ወደደ በቃ አንድያ ልጁን እስኪሰጥ ድረስ ምን ማለት ነው? ይሄ የእሱ የልቡ አይነት ነው። ልቡን ነው የሚያሳየኝ እዚህ ጋር ዓለምን ወደደ የሚለው ስለ ሶስትነቱ አይደለም። አንድያ ልጁን እስኪሰጥ ድረስ ማለት እኮ ምንድን ነው? እግዚአብሔር ህይወቱን እስኪሰጥ ድረስ ማለት ልጅ እኮ ነው የሚለው ህይወት ነው የሚለው ክርስቶስን ሲገልጠው ህይወት ተገለጠ አይተንም ማለት ነው። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ቃልም የሰው ህይወት ነበረች ነው የሚለው። ስለዚህ ይሄ ቃል እግዚአብሔር ነበር ይላል። ስለዚህ ህይወት መውደዱን የሚያሳየውማ በኋላ ሌላ ርዕስ ስለሆነ ነው። በነገራችን ሰው የዚህ ክፍል አካል ነው የተደረግነው። የዚህ የመለኮት ዓለም ክፍል አካል ነው የተደረገው፣ ቤተሰብ ነው የተደረግነው። በምን መንገድ ካልን ግን ራሱን በመግለጥ ህይወት አድርጎ ከዛ ደግሞ በመንፈስ ቅዱስ አማካኝነት ደግሞ በመፍሰስ ነው ለሰው ልጅ ለመድረስ የመጣበት ሂደት። በነገራችን ላይ እግዚአብሔር የመገለጥ አምላክ ነው አላልኩሽም? ከሰው ልጆች ጋር በተገናኘ ነው ራሱን የገለጠው እኮ። እንቅስቃሴው ለምሳሌ አብ ወልድ መንፈስ ቅዱስ ነው በመገለጥ መልክ ራሱን ያወጣበት መንገድ
የሰው ልጅን ወደ እሱ ክብር ለማምጣት የሄደበት አደራረጉ ነው። ለምሳሌ የወንዝ የሚፈልቀው ለምድር መጠጣት ነው። በቃ መፍለቁ በዋናነት ለራሱ ጥቅም አይደለም፣ ምድሩን ለማጠጣትና ምድሩን የዚህ ውሃ ክፍል አድርጎ ለማምጣት ነው። ስለዚህ ክርስቶስ የሚባለውን የገለጠው ፍቅሩን ለመግለጥ ነው የሚለው መጽሐፍ እኮ። ዓለምን እንዴት አንድያ ልጁን እስኪሰጥ ድረስ እንደዚህ ወዷል ማለት ይሄ የሚያሳየው ሕይወቱን ለእኔ የማካፈል እንቅስቃሴ እንዳለው ነው የሚያሳየው ፈጣሪ ማለት ነው። ስለዚህ ራሱ መገለጦቹ ሌላ ርዕስ ስለሆነ ብዬ ነው ይሄን ማንሳት ያልፈለግኩት፣ ያው ሥላሴ ላይ ስለሆነ የሚገባውን በነገራችን ላይ የአምላክ ማንነት ይሄ አብ ወልድ መንፈስ ቅዱስ የሆነበትን መንገድ ራሱ የሚገባን የመለኮታዊ መርሃ ግብር የሚባል አለ። እግዚአብሔር ዘላለማዊ ፍላጎት አለው፣ እንደ ፈቃዱ ምክር የሚሰራ ነው አምላክ። ስለዚህ ከፈቃዱ ምክር አንጻር ነው ራሱን አፒር ያደረገው ራሱን የገለጠው። አብ ወልድ መንፈስ ቅዱስ የሆነበት መንገድ ከሰው ልጅ ታሪክ ጋር የተገናኘ ነገር ስላለው ነው። እግዚአብሔር ዓላማ ስላለው እቅድ ስላለው ነው፣ ፕሮግራም ስላለው ነው። ያን ፕሮግራም ለማድረግ ከኔቸሩ ተነስቶ ራሱን ያንቀሳቀሰበት መንገድ ነው አብ ወልድ መንፈስ ቅዱስ የተባለው። ስለዚህ እግዚአብሔር ራሱ የሚገባን የእንቅስቃሴው የፈቃዱ ምክር የተረዳ ነው ስንመጣ ነው ራሱ እግዚአብሔር ፊልም እናደርገው ለመድረስ ለመካፈል ራሱን ለማደል ህይወት ተገለጠ። ህይወቱ ነው የተገለጠው። ለምን? ህይወት እንዲሆንላችሁ እንዲበዛላችሁ መጣው ስለሚል ማለት ነው። ስለዚህ ራሱ አምላክ ለሙሴ ነው እኮ ማንነቱን የገለጠው አላልኩሽም? ምን ስላለ ሙሴ ማየት ስለፈለገ ፊትህን ስላለ። ፊት ምንድነው? ክብር አይደለ? ክብር ምንድነው? ህይወት አይደለ? ለሰው ልጅ ሲያንጸባርቅ ፊቱ እኮ ሙሴ ከተራራ ሲመለስ ተለውጦ መጥቷል እኮ። የሚለውጥን ነገር ለማምጣት ነው አምላክ በእንደዚህ አይነት መንገድ ምን ያደረገው ራሱን ያወጣው ሊታወቅ በሚችል መንገድ የገለጠበት መንገድ። ስለዚህ ራሱ የአምላክ ማንነት የምንረዳው የፈቃዱን ምክር ስናውቅ ነው። ምንድነው የእግዚአብሔር መለኮታዊ መርሃ ግብር? ምንድነው ፍላጎቱ? የሰው ልጅ ከፈጣሪ ጋር የሚያገናኘው ዝም ብሎ በገጠመኝ ነው የመጣው የሰው ልጅ ወይስ እግዚአብሔር በፕሮግራም ነው ያመጣው? ምን ሊያደርገው ነው? ሰው ልጅ ራሱ የገባው እንዴት ነው ካልሽ መጽሐፍ ላይ እኮ ያሳየኛል እኮ የሰጠኝን አይደል? ከዛ ወደ አባቴ ወደ አባታችሁ ወደ አምላኬ ወደ አምላካችሁ ፕሮሰስ ካደረገ በኋላ መጣ። ሌላ ርዕስ ውስጥ እንዳልገባ መጣ። ከዛ የብሉይ ኪዳኑን ካስታወሽ ለስርየት የሚሆን እጅ በመጫን እሱ ላይ አሰፈረ። ከዛ ተቅበዘበዘ አይደል? የብሉይ ኪዳኑ በግን ብትመለከቱ የህዝብ ሁሉ በማስተስሪያ ጊዜ ላይ እጅ ይጫንበትና የህዝቡ ኃጢአት ወደዚህ ሆኖ ከዛ በጉ ተቅበዝብዞ ይሞታል። አንደኛው ደግሞ ለመስዋዕት ታርዶ ይጠፋል። ያንን ፕሮሰስ ካደረገ በኋላ በዮሐንስ አማካኝነት ጽድቅን እንፈጽም እኔ በአንተ ልጠመቅ ይገባል እንጂ አንተ በእኔ አትጠመቅም ሲለው ጊዜ ኖ ጽድቅን እንፈጽም ዘንድ ይገባል አሉ። ስለዚህ ለዓላማ ነው የመጣው ማለት ነው። ምን ለመሆን? ኃጢአት ያላወቀውን እሱን ኃጢአት ሊያደርገው ነው ማለት ነው። ስለዚህ የሰውን ነገር በእሱ ላይ ከተሸከመ በኋላ በመስቀል ላይ ጠርንቆ ካስወገደለት በኋላ በትንሣኤ ደግሞ ሲነሳ ሌላ ምስክር ይዞ መጣ። አቲንኪኝ ወደ አባቴ ወደ አባታችሁ ወደ አምላኬ ወደ አምላካችሁ ብሎ አንድ ወደሚያደርግበት ስርዓት ውስጥ አመጣ ማለት ነው። ስለዚህ ህይወት የተገለጠበት አምላክ የተገለጠበት ዋናው ዓላማው በክርስቶስ በኩል በሚፈስ የመንፈስ ቅዱስ አደራረግ ውስጥ መንፈስ ህይወት ስለሆነ ህይወትን የሚሰጥ መንፈስ ነው ስለሚል ማለት ነው። ስለዚህ በመገለጥ የመጣው የማይታወቀው የነበረው አምላክ ከዛ ተገለጠ። ከተገለጠ በኋላ ደግሞ ያደረገው ምንድነው? ፈሰሰ ነው የሚለው። አፈሰሰው። እናንተ ይህን የምታዩትን እሱም አምላክ አፈሰሰው ነው የሚለው። ስለዚህ አፍስሶ እኛን አባ ብለን ወደምንጮህበት ዓለም ስርዓት ውስጥ ለማስገባት። እኔ በስላሴ ትምህርት ላይ ምን አይነት ጥያቄ ያለ መሰለ? ጀስት ጥያቄ ክርስቶስ ራሱ የስላሴ አካል ነው ወይም ደግሞ አሁን ባልከው መስመር ህይወት ነው እንበል፣ ራሱ አብ ተገልጦ የመጣበት መንገድ ነው ካል ይበልጥ የተወሳሰበብኝ አሁን ስለሆነ ነው። በፊት ላይ እንደው አትሊስት አብና መንፈስ ቅዱስ ስላሉ ችግር የለም። ክርስቶስ ኃጢአትን ቢሆን ኃጢአት ቢያደርግ ሳይሆን ኖርማሊ ማድረግ አይችልም። ኃጢአት ቢሆን የእኛን ሁሉ የሰው ልጆችን ሁሉ ኃጢአት በሱ ላይ ሲደረግ ኦልሬዲ ክራይስት ኃጢአት ሆነ ማለት ነው። የኔን ያንተን የሁላችን። እሱም ራሱ ሌላ ራሱን የቻለ ጥያቄ ነው። የኔ እናንተ ኃጢአት ምንድን ነው የሚለው ራሱን የቻለ ጥያቄ ነው። ግን የአዳምን ኃጢአት በወሰደ ጊዜ ክራይስት ኃጢአት ሆነ ነው የሚለው ባይብል። ከዛ ተሰቀለ። አሁን አንተ ከምትለኝ ነገር ጋር ትንሽ ተጋጨ። አብ ራሱ ከሆነ ማኒፌስት አድርጎ በአዲስ ፐርሰናሊቲ ወይም ክራይስት በሚባል ፐርሰናሊቲ የመጣው ኃጢአትን ደግሞ እሱ የሚጸየፍ ከነበረ ራሱ ኃጢአት ከሆነ እንዴት ነው እኛን ከኃጢአት ሊያነጻን የሚችለው? ምክንያቱም እኛ ያለንበት ኃጢአት ውስጥ እሱ ራሱ መጥቶ ገብቷል። እንዴት ነው ሊያነጻን የሚችለው? እሱ ሌላ ርዕስ ስለሆነ ነው ባይዘው እንጂ
ለምሳሌ ወደ ዓለም ሲገባ ስጋና ደም አዘጋጅለት። በነገራችን ላይ ሰው ሁለት ነው ታውቂያለሽ። አስቀድሞ ፍጥረታዊ ከዛ መንፈሳዊ ነው። ከመጀመሪያው ሰው ጀምሮ ብትመጪ የእግዚአብሔር መርሃ ግብር ነው። ፌለሪትን ብትዩ ምንም ብትዩ ምናምን የእግዚአብሔር መርሃ ግብር ነው። ምክንያቱም ሊመጣ የመጀመሪያው ሰው መሬታዊ ነው አይደል? ሁለተኛው ሰው ከሰማይ ነው። እንግዲህ እግዚአብሔር በፕሮግራም የፍቃዱን ምክርን የሚሰራ ስለሚል እግዚአብሔር እያንዳንዱን ነገር የሚያከናውነው በመርሃ ግብሩ ወይም ደግሞ እንደ ፍቃዱ ምክር ነው። ስለዚህ ሰውን ሲገልጠው ሰው መልኩ ነው፣ በአምሳያውና በመልኩ ነው የፈጠረው አይደል? ግን በሚታይ አፈር ውስጥ አድርጎ ነው ያወጣው። ወርቅን ከአፈር ጋር ለውሶ እንደሚገልጥ እንደዛ አደረገውና በእግዚአብሔር መርሃ ግብር ውስጥ አስቀድሞ ፍጥረታዊ ከዛ መንፈሳዊ ስለሆነ ሰውን የገለጠው በሚታየው ፍጥረታዊ ሰውነቱ ስለሆነ የሕግ ትእዛዝ በምትመስል መልካምና ክፉ የምታስታውቀዋን ፍሬ በማስቀመጥ እሷን በማስበላት በሞት ወደ ሕይወት የሚወጣበትን ስርዓት ያሰራል። ስለዚህ የኔ ጥያቄ ትክክለኛ ሆኖ ተገኘ ማለት ነው። እግዚአብሔር እኛ ጸበለስ በመብላታችን የሚጎዳው ነገር የለም፣ የሚጨምርለትም ነገር የለም። እንድንበላ ባይፈልግ ኖሮ አያስቀምጠውም እላለሁ። ራሱ ነው እንጂ የመርሃ ግብሩ ራሱ እንድንበላም ነው የተፈለገው። በነገራችን ታዲያ አትብሉ ምን አመጣው? ይሄ ትእዛዝ ነው እኮ። ይኸውልሽ መጽሐፍ ካስታወሽ አንድ መገለጥ ምስክሩ ቃል አንድ መገለጥ ይሰጠናል። በበላ ቀን ሞትን ትሞታለህ አይደለ? ይሄ እኮ የማስታወቅ አገልግሎት ነው። እንዲበላው ይፈልግ ነበር። የማስታወቅ አገልግሎት ነው ራሱ። ምን ማለት መሰለሽ፣ ለሰውየው እውቀት ነው የሰጠው። ስትበላ ትሞታለህ እያለ ነው። አትደንግጥም፣ ግር አትሰኝ። ምክንያቱም በሞት የህይወት መውጫ ስለሆነ። አንድ ሌላ ርዕስ አለኝ ባይዘው፣ ሞት የህይወት መውጫ ነው። ሰው አሁን ሲወርቅ ምን እየሆነ ነው? አሁን መልካምና ክፉን የምታስታውቀው ዛፍ ሲበላ፣ ምክንያቱም የታሰረው በጊዜያዊ ሰው ውስጥ ነው። ሰውን ሲገልጠው በመሬታዊ ሰው ውስጥ አድርጎ ነው የፈጠረው። ስለዚህ እውነተኛው ሰው ደግሞ ውስጥ ነው ያለው። ሚስጥሩም ካስታወሽ ፖል አንድ ነገር ይላል። ሚስጥሩም በእናንተ ውስጥ መሆኑ ነው ይላል። በመስቀል ላይ ሲሰቀል ካስታወሽ፣ ወይም ደግሞ የመገናኛው ድንኳን በሰማይ አምሳያ ስራ ነው ያለው አይደል? እዛ ውስጥ ምን አለ? ታቦት አለ፣ የቃል ኪዳኑ ታቦት፣ የምስክሩ ቃል አለ አይደል? ድንኳን አለ አይደል? ክራይስት ሲሰቀል ድንኳኑን ደግሞ አይተሽ እንደሆነ በሶስት ክፍል ነው። ቅድስተ ቅዱሳን፣ ቅድስት አደባባይ እና ከቅድስቱና ከቅድስተ ቅዱሳን መካከል መጋረጃ አለ፣ ታቦቱን የሚጋርድ ይሄ ሰውነታችን መቅደስ ጋር እያነጻጸርሽ ይልኝ እናንተ እግዚአብሔር ቤተ መቅደስ ናችሁ ይላል። ሰው ሁለንተና ነው። መንፈስ አለው፣ ነፍስ አለው፣ በስጋ አካል አፒር ያደርጋል። በእንጨት ላይ ሲሰቀል ወይም ደግሞ ኃጢአት ሲወገድ የመጀመሪያው ድርጊት የተፈጸመው የመቅደሱ መጋረጃ ለሁለት ተቀደደ። በሰውነቱ መጋረጃ በኩል ነው የሚለው። ሰውነት መጋረጃ ነበር፣ የውስጥን ሰውነት እውነተኛውን ዘላለም ሸፍኖ የነበረ። ይሄም የእግዚአብሔር መርሃ ግብር ነው። ይሄንን የመግለጥ አገልግሎት ነው የመጀመሪያውን ሰው ሲፈጥረው ያደረገው። እንዲሞትና የውስጠኛው እንዲሆን የውስጠኛው እንዲወጣ እያደረገ የሚሄድበት። እንደዚህ እያልከኝ ነው። እግዚአብሔር ሰውን ፈጠረ። ከዛ ያንን ዛፍ በበላ ጊዜ ትሞታለህ ብሎ ነገረው። which is ኢንፎርም እያደረገው ነው። ስትበላ ብትሞትም የሚፈጠረው ነገር እንዳያስደነግጥ እኔም አንተም ማወቅ አለብን የሚል ፕላን አለው አልከኝ። ጀስት አጀንዳ ነው። ኦኬ መጡ። ታዲያ ይህ ሁሉ ፕሮሰስ ለምን አስፈለገ? እስከ መስቀል ድረስ ያ ሁሉ ነገር እንግዲህ የእግዚአብሔር ዓለም ስርዓት ነው። አንተ ማን ነህ ይላል። ለምሳሌ የምታደርግ እግዚአብሔር እንደ ፍቃዱ እንደወደደ ያደርጋል ይላል። ለምሳሌ ያዕቆብን ወደድኩ ኤሳውን ጠላሁ ይላል። በነገራችን ላይ ያዕቆብ ኤሳው ግለሰቦች አይደሉ፣ ባህሪዎች ናቸው። እሱም ሌላ ርዕስ ነው። ያው ብዙ ሰዎች የሆኑ ሰዎች ያልተመረጡ የሆኑ ሰዎች ብቻ የተመረጡ እንደሱ አይደለም። እያወራ ያለው ስለ ሁለት ባህሪ ነው። የፊተኛው ሰው ከመሬት መሬት፣ ሁለተኛው ሰው ያዕቆብ እንደ ስጋ የተወለደ ነው፣ ያኛው እንደ መንፈስ የተወለደ ነው። ኦኬ እንትን ነው መጽሐፉ በደንብ መፈተሽ አለበት። በብርሃን እውቀት ማየት አለ። ለዚህ ነው ፖል አንድ ነገር እኔ ሁልጊዜ እግዚአብሔር እንደዚህ ነበር የምለው። ምን አይነት እግዚአብሔር ነው? ሁለቱም የተፈጠሩት ከሴት ማህፀን የወጡ ሁለቱም ምን እንደሆነ እንኳን መመረጣቸውንም መጠላታቸውን የማያውቁ ሰዎች አንዱን ወደድኩ አንዱን ጠላው ለምንድን ነው የሚለው? እግዚአብሔር አንዱን ወዶ አንዱን የሚጠላ አምላክ ነው ማለት ነው ምናምን እል ነበር። ባህሪ ነው እሱ። በእኔ ነው ባይዘው በእኔ ሁኔታ ነው። ሁለቱም ያሉት እኔ ጋር ናቸው። በነገራችን የትኛው መጽሐፍ ላይ ያለው የምስክሩ ቃል ሁለቱም በእኔ ናቸው። አሮጌው በእኔ ያለው፣ አዲሱ በእኔ ያለ። እግዚአብሔር አሮጌውን በማስወገድ አዲሱን አስጀምሮልኛል። ስለዚህ የያዕቆባዊነት ባህሪ ነው። አሮጌው የሚባለው ወይም አዳማዊ ማንነት ሳይኖር አዲሱን ማንነት መኖር አንችልም ነበረ እኮ። ይኸውልሽ
የሚታይ እግዚአብሔር አሁን ምንድነው ለምን መሰል እግዚአብሔር አንዳንዴ እግዚአብሔርን በጣም ያሳንሱታል ብዙ ቦታ ላይ ኢቭን ባይብል ራሱ በትክክል እግዚአብሔርን ገልጾታል ብዬ አላስብም እኔ ለምን መሰለ እግዚአብሔር ሁሉን ቻይ ነው ካልን ያኛውን ፖርሽን ማሳለፍ ይችላል አለማድረግ ይችላል አዳም ዕፀ በለሱን ባይበላ ባይወድቅ ለፋ ጥረ ግረ ምናምን ባይባል እዚህኛው ሌቭል ጋር መምጣቱ እስካልቀረ ድረስ እግዚአብሔር እዚህ ጋር ቢያመጣው አዳምና ሔዋን እኮ ፍሬውን የበሉት አትብሉ ከተባሉ በኋላ ነው ልክ ነኝ አትብሉ የሚለውን ሐሳብ ከመስጠታቸው በፊት ከማንኛውም አትክልት ለይተው ላያዩት ይችላሉ ግን ጀስት ኢንፎርሜሽን ሲሰጣቸው በቃ ሚል ነገር መጣ ገባ ሶ ይሄ አዳማዊ ማንነት ወይም ደግሞ ከአፈር አፈራ የምንባልበት ይሄ ከመሬት ምድራዊ ናችሁ የምንባልበትን ፐርሰናሊቲ ምንድነው ቤኔፊቱስ እዚህ ጋር ምን አስፈለገ ለምን መሰለ እግዚአብሔር ሁሉን ቻይ ሁሉን አዋቂ ነው ሁሉን ነገር በእጁ ሰርቶ ሁሉን ነገር ፈጥሮ ሁሉን ነገር በራሱ ማስተካከል ይቻለ ከሆነ ምንድነው ሁሉ ፕሮሰስ እኔ ዕፀ በለሱን ባልበላ ባልወድቅ ያ ሁሉ ነገር ነው ምድር ላይ ሰው መብዛት አለበት ነው የእግዚአብሔር አጀንዳ ምንድነው መገለጥ ነው የአምላክ ፍላጎት በእያንዳንዱ ነገር ላይ መገለጥ መፈለግ ነው ኦኬ ስለዚህ መጀመሪያ የሚገለጠው ደግሞ እንዳልኩሽ ፈጣሪ የማይታይ አይደል ወይም ደግሞ ፊዚካል ዓለም ውስጥ የማናውቀው የማይዳሰስ ነው ሶ በሚዳሰስ ቅርጽ ውስጥ ራሱን አፒር ሊያደርግ ፈለገ በነገራችን ላይ መጽሐፍ ሲጀምር ከጨለማ ነው የጀመረው ታውቂያለሽ አይደል ማታም ሆነ ጠዋት ነው አንድ ቀን ውጤት አንድ ቀን ነው አይደል ሶ አሁን ጨለማ ብርሃንን የማምጫ የማድመቂያ ማሳያ ነው ማለት ነው አይደል ሞት የህይወትን ከፍታ የሚያሳይበት ስርዓት ነው አደራረግ ነው ሶ ውርቀት ወይም ደግሞ የጊዜው ሰው የዘላለምን ማሳያ ነው ምን ማለት ነው የጊዜው ፊተኛው ሰው ከመሬት መሬታዊ ነው የጊዜው ነው አይደል ዘላለምን በምን ታነጻጽሪው ነበር አለመጥፋትን ከምን ጋር ታነጻጽሪው ነበር ብርሃንን የወደርሽው ጨለማ እኮ በመኖሩ ነው ቆይ ይሄኛው ህይወታችን ለቀጣይ ህይወታችን ምን ቤኔፊት አለ የትኛው አሁን ምን ኖረው ህይወት አለ አይደል ተወልደን ወድቀን ተነስተን አድገን ተጋግጠን ብዙ ይሄ የምናየው ከዛ እንሞታለን ከሞትም በኋላ ለሚቀጥለው ህይወት ይሄኛው ህይወት እናስታውሳለን ማለት ነው አይደል የምድር ዓለም ስርዓት ነው እንጂ እኮ እዚህ የሚያልቅ ከሆነ የምድር ስርዓት ለምሳሌ አሁን ቡቃያ የምትበቅልበት በነገራችን ላይ ስንዴ ትንሳኤ ናት አይደል ግን አደራረጉ ግን አሁን ይሄንን ነው እኮ አንተ ማን ብሎ መጽሐፍ የሚነግረኝ እንደወደደ አድርጎ የሚሰራ እሱ አንተ ዮብን እንደዛ አይደል ይጠይቀው አንተ ማን ይሄንን የምትጠይቀው ይሄንን የምትለው አንተ ማን ነህ ምክንያቱም ለመንገዱ ፍለጋ የለውም ነው የሚለኝ ኦኬ አሁን እኔ ስላልገባኝ መንገዱ ልክ አይደለች ማለት አይደለም አይም እነሱ አይደለም ይያልከ ያለውኝ እግዚአብሔርማ ትክክል ነው በእግዚአብሔር ትክክልነት ላይ አይደለም ጥያቄ እዚህ ምድር ላይ በሚካሄደው ነገር ላይ ግን ጥያቄ አለኝ ለምን መሰለ እግዚአብሔር አዳምና ሔዋንን ፈጠረ እሺ ያው አንዱ አዳም አንተ ነህ ሔዋን ነኝ አዲስ የፈጠረ ነገር የለም በቃ ያው ነው እየበዛን ነው የተባዛን ነው በዛ ውስጥ የእግዚአብሔር አጀንዳ ምንድነው ሳንወድቅ ያን አጀንዳውን ማስፈጸም አይችልም ነበር ወይ ኃጢአት ሳንሰራ ያን አጀንዳ ማስፈጸም አንችልም ነበር ወይ ዕፀ በለሱን ሳንበላ ያንን አጀንዳ ማስፈጸም አንችልም ነበር ሌላ እግዚአብሔር መንገድ አልነበረው ዕፀ በለስ አሁን ፌለሪቲ ነው ወይ መብላቱ ፌለሪቲ ነው እንደሱ ለተማርን እኮ ነው መንገዱ ናት ስራ ምንድነው አንድን ነገር ውሃን በዛ አይነት መንገድ ለማድረግ ፕሮሰስ የተደረገበት መንገድ አይደል ውሃ ቀጥታ በአፌ ለምን ያው መጣጣት ነው አይደል ውጤቱ ለምን በእንደዛ አይነት ፕሮሰስ ተደረገ አደራረግ ነው በቃ አሁን ችግሩ የሚጀምረው ከየት መሰለሽ ሰው ተላልፎ በራሱ ፍቃድ ነው ተላልፎ ወደቀው የሚል ትምህርት ቀድሞ ስለገባብን ኦኬ እግዚአብሔር ለምን ባይጥለው ቀጥታ ሰውየውን ቀጥታ የሚፈልገው ጋር ያስገባውም ነበር ይላል ግን አሁን ይሄን ውሃ ቀጥታ በዚህ ውስጥ ኦኬ ፋብሪካ ሜድ ይኖርብኛል ይሄንን ውሃ ያለ ሃይላንድ ማለት ነው አሁን ውርቀት ፌለሪቲ አይደለም ባይዘው አዳም እኔ አሁን እንደዛ ነው ማለት አዳም እንኳን ወደቀ ነው አዳም ባይወርቅ ኑሮ ሁለቱም የኔ ባህሪዎች ስለሆኑ ማለት ሁለቱም እኔ ውስጥ ስለሆኑ አዳም ማለት የጊዜው ሰው ነው የማይወርስ ነው ደካማ ነው የማይችል ነው እሱ ባይወርቅ ኑሮ ከፊተኛው ቤት ክብር ይልቅ እኮ የሁለተኛው ቤት ክብር ይበልጣል ነው የሚለው መጽሐፍ ሁለተኛው ቤቱ እኔ እኮ ነኝ ስለዚህ ውስጠኛው ህይወቴ ይሄ የማይጠፋው ከመለኮት ባህሪ ተከፋይ ተደርጋችኋል አለበት እሱኛው ፊል ያደረኩት ጣፈጠኝ በጣም ያደነኩት የደካማውን ኔቸር ነው ይሄ እኮ በእንቅስቃሴ ህጎቻችን እንኳን አይተሽ እንደሆነ አሁን ብርታትን ከድክመት ጋር ስታነጻጽሪ ብርታትሽን አይደል የበለጠ ዋው ውርቀትሽ ላይ አይደለም ፎከስሽ ለዛው ይሄ ድካምሽ ላይ አለመቻልሽ ላይ ሳይሆን ሰክሰስሽ ላይ ነው በጣም ኢንጆይ የምታደርጊው ይሄንን ስትራግል ባላልፍ ኖሮ
ወይን እኮ የሚጣፍጠው አሁን እኛ እንጆ የምናደርገው ወይን እኮ በብዙ አይነት ፕሮሰስ ውስጥ ተደርጎ ተጨምሮ፣ ስለዚህ ምን ነው ቀጥታ ወይኑን ምናምን ነገር አደራረግ ነው። በቃ የፋብሪኬት በሆነ መንገድ ስራ እንዳለ ሁሉ ወይኑ ሲመጣ ግን ሂደቱ ተረግጦ የሆነ ነገር ሆኖ ምናምን ነው ወይኑ የሚመጣው። ፊተኛውም ሰው እንደዛ ማሳየ ነው። ገብቶሻል? በነገራችን ላይ መሰቀሉ አሁን ሰው ሞተልኝ እንትን ብዙ ትምህርቶች ነበሩ ማለት ነው። ለምሳሌ ሰው ያለቅሳል ክርስቶስ በቃ እዛ ስለተሰቀለ። ያ ደግሞ ያሳዩን ፊልም አለ በጅራፍ ሲገረፍ ምናምን ነገር የሆነ ለኔ ምናምን የተሰቀለው የተገረፈው ምን የተደረገው አሮጌው ሰው ነው። ባይዘውኝ አሮጌው ሰው ነው የተወገደበት መንገድ ነው። ኃጢአት የተደረገው ማንነት ነው የተወገደው እዛ ቦታ ላይ። ስለዚህ ያልከኝ ያለው በፍርድ ወንበር ፊት በጲላጦስ ፊት የቀረበው ኃጢአት ነው። አዳማዊ ማንነት ነው። ኃጢአት የተወገደበት መንገድ ነው። ሲገረፍም ሲሰቀልም የምናለቅሰው ለኃጢአት ነው። አይለቀስም እንጂ ፊልሙ ነው። ይሄ ነጭ ደስ አይለኝም ምናምን ላለው ማልዋሽ። ከዛ ግን ባይኔ ሚንስ ፊልሙ ሲሰራ ካየው ግን ተች ያደርገኛል። አለቅሳለሁ። እንደሱ ስላደግን በልጅነታችን ስላየ ነው እንጂ እኮ ኃጢአት ያላወቀው ነው ኃጢአት አደረገው። በነገራችን ላይ እዛ ቦታ ላይ የተሹ ከሆነ አምላኬ ነው ያለው። አባቴ አላለም። ስጋ አባት ደም አይሆንም። እግዚአብሔር ስጋና ደም ስላይደለ ማለት ነው። ኦኬ ራሱን የቻለ ሌላ መገለጥ ስላለው እየገባኝ ነው ወይስ የሆነ ነገር እየገባኝ መሰለኝ። ኦኬ አባቴ አላለም። ያኔ አምላኬ ተው ነው የሚለው። ስለምን ተውከኝም ይለዋል። ተው እኮ ድምፅም አትሰሚም ከሰማይ እኮ የሚወገድ ማንነት ስለሆነ ስጋና ደም ስለማይወርስ የእግዚአብሔር መርሃ ግብር ስለሆነ ተው ማለት እኮ የማይወርስ መሆኑ ነው። ስለዚህ መስቀል ላይ የነበረው አዳማዊ ማንነት ነው። አሮጌው ሰው ዘላስታ አዳም ነው የሚለው እኮ ያ ጳውሎስም እንደሱ ነው ያስተማረው። በዚህ ልክ አንተ እንዴት ነው በዚህ ልክ ግን ያላየሁትኝ ነበር። ዘላስታ አዳም ነው የሰው መዝጊያ ማለት ነው። እሺ እዚህ ጋር ከደረስን ልክ ክራይስት ተሰቀለ፣ የመጨረሻው አዳም በአሮጌው አዳምን በአዲሱ አዳም ተተክቶልናል። ታዲያ የአዳም ኃጢአተኛ ምን አገባን? የለንም እኮ ማን ያለ ታዲያ ሁላችን የምንለው አዳማዊ ኃጢአት ስላለብን አይደል እንዴ? እኮ በአእምሮ መንፈስ መታደስ ስለውጡ እንጂ ይሄን ዓለም አትምሰሉ ይላል። ኦኬ አሁን እኮ ዓለም በሙሉ እኮ አዳም ነኝ እያለ ነው። ታዲያ ኦልሬዲ ተፈጸመ ተብሏል እኮ እሱ። እና እኔ ክራይስት ነኝ አዳማዊ ማንነት የለኝም። አዲሱ ሰው ነሽ። እንደዛ ነው የሚለው። አሁን እኮ መስለሽ ለምን ታውቂያለሽ? አዲስ ኪዳን በራሱ ብለሽ አዳም ነኝ ማለት አይቻልም። የስ ትክክል ነው። አዲስ ኪዳን ብለሽ አዲስ ኪዳን ከትንሣኤ በኋላ የመጣ ከመስቀል በኋላ ያለ እኔ እኮ ይሄ ጥያቄ ነው እኮ አንድ ሰው ከመስቀል በኋላ ልክ ክራይስት ተሰቅሎ ትንሣኤ ተሰቅሎ እንተውና ትንሣኤ ካደረገ ቀን በኋላ ያሉ ሰዎች አዳማዊ ኃጢአት ለምንድን ነው ጉዳያቸው የሚሆነው? ምክንያቱም ክራይስት መጥቶ የተሰቀለበት ምክንያት የአዳምን ኃጢአት ለማስወገድ አይደለ ወይ ነው ጥያቄ። ብዙ ነገር ነው። በነገራችን ላይ መጽሐፍ የሚላል መሰለሽ ዘላስታ አዳምና ሁለተኛው ሰው ነው የሚለው። ራሱ ዝም ብሎ በቃል የተቀመጠ አይደለም። ዘላስታ አዳም የመጨረሻው አዳም ከሙሴ ጀምሮ ከአዳም ጀምሮ እስከ ሙሴ ድረስ የበደል በኃጢአት በሰው ገባ ይላል። ከዛ በክርስቶስ አማካኝነት መጣና ስጋና ደም ተካፈለ። የተካፈለበት ዋናው ምክንያት እንደኛ ሰው ነበር ይላል። ለምንድን ነው ሲባል ከኃጢአት በቀር እንደኛ ሰው ነበር ነው የሚለው። መጣና በዮሐንስ መጥምቁ አማካኝነት እጁን ጫነበትና የሕዝብን ሁሉ ነገር እሱን አሳረፈበት። ለምንድን ነው ከተባለ ሰብስቦ መጣና ስርዓተ መንግስቱን መንገዱን አስወገደው ይላል። ከዛ ወደ በረሃ ሄዳ ተቅበዘበዘ። እሱ ለምን መሰለህ ብሉይ ኪዳን ላይ እንደዚህ አይነት ነገር ስላለ በጉ እንደዛ ነው። በጉ የብሉይ ኪዳን ሁለት ፍየል ነው። የማስተስረያ ቀን የሚባል አለ። በዛ በማስተስረያ የእስራኤል ህዝብ ሁሉ ይመጣና ይናዘዝና በሊቀ ካህኑ አማካኝነት በጉ ላይ ያርፋል። ከዛ በኋላ ህዝቡ ወደ ቤቱ ይሄዳል፣ ነፃ ነው። በጉ ግን ተቅበዝብዞ መጨረሻው ግን ምንድነው ካልሽ መሞት ነው። አንደኛው ፍየል ይታረዳል፣ አንደኛው ተቅበዝብዞ ይሞታል። መዳረሻው ምንድነው? ከዚህ በኋላ አይኖርም፣ በቃ ኃጢአት ሆኗል። አንደኛ ከስፍራ መወገዱን ነው መቅበዝበዙን የሚያሳየው። ሁለተኛ ነገር መታረዱ ደግሞ ስርዓተ ዓለሙን መፈጸሙ ነው። ክርስቶስ ያንን ምሳሌ ሆኖ መጣና በዮሐንስ አማካኝነት ጽድቅን እንፈጽማለን። ዮሐንስ ሊቀ ካህን ነው፣ የመጨረሻው ሊቀ ካህን ነው።
ስለዚህ የህዝብን ሁሉ ኃጢአት ሲያስተዋውቀው እኮ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ነው እኮ የሚለው አስወገደው ነው የሚለው፣ ጠርንቆ አስወገደው። አሁን እኮ ልሽ የተወገደውን ማንነት አንደኛ መባሌ ትክክል አይደለም። ማንም በክርስቶስ ቢሆን አዲስ ፍጥረት ነው የሚለው። አሁን ይሄንን ሰዎች ያመነ ያላመነ ምን ያሉታል? እኔ አዳምን አምኜ ነው እንዴ የአዳም ነገር የገባብኝ? አዳም ኃጢአት ሲሰራ አልነበርኩም፣ ክራይስትም ሲሰቀል አልነበርኩም። ለዚህ ይመስለኛል በአዳም የነበረው ማንነት አለብሽ፣ ስለዚህ ክርስቶስን መቀበል አለብሽ፣ ካልተቀበልሽ አልዳንሽም መባልበት ምክንያት እኮ ነው። አሁን ሁሉም በገዛ ተራው ያንን ያገኘዋል እንጂ በቁጥር ህግ ነው ባይተገራችን ላይ አዳምን የህይወት ተካፋይ የተደረኩት አይደለ? ማንም በአዳም እንደሚሞቱ እኮ ነው የሚለው። ማንም ሁሉ በክርስቶስ ደግሞ ይላሉ። ሌላ ዲስፐንሴሽን አለን በነገራችን ላይ ሌላ ብዙ ትምህርቶች አሉ። እንደው እድል ከሰጠን ወደፊት የምናያቸው። አሁን ሰው እኮ ጥቂቱን የሚያድን እኮ ትምህርት እኮ ነው እያስተማረ። አዎ እሱ እውነት ነው። የጠፋው እኮ አንድ ነው። እኔ እኮ ለዚህ ነው ወረፋ ወደ ሲኦል ያስኩት። 99 አይ ብዙ የተዛባ ነገር አለ። 99ን ትቶ አንዱ ሊፈልግ መጣ። የነበረው 100 እኮ ነው። አንዱ ከተገኘው ማን የጠፋው? ማን? ስለዚህ ገና ያልተመለሰ የመለኮት ጉዳይ እየተወራ አይደለም እያልከኝ ነው ያለው? አዎ የለም። ከትምህርቱ ከፈጣሪ 3 ነው ከሚለው ላይ ተጠምደን ተቀመጥን እንጂ ብዙ የተዛባ ትምህርቶች አሉ። ብዙ ትምህርቶች ናቸው። መጽሐፍ ላይ ያለው ሐሳብና መለኮቱ ዕውቀትና የሰው ትምህርት ለዚህ ነው በእግዚአብሔር ላይ የተነሳ ከፍ ከፍ ያለ የሰው ሐሳብ የተባለ። ከፍ ከፍ ያለ የሰው ሐሳብ አለ። ስለዚህ ይሄንን እንሽራለን፣ ይሄንን እናጠፋለን። ተለኳቸው ራሱ ይሄን ነው። በእግዚአብሔር ላይ የተነሳ የሰው ሐሳብ አለ። በእያንዳንዱ ርዕስ ላይ በእያንዳንዱ ጉዳይ ላይ ተላልፈናል። አሁን እኮ ግማሹ ደግሞ በጣም እኮ አድቫንቴጅ የምንይዝ እኮ ነው። በጣም የሚገርመው ነገር ብዙ ሲኦል ሲገባ እኔ ተመርጫለሁ ምናምን ብለን የምንስቅ እኮ ህዝቦች ነው። እንደዚህ ተብሎ እንደውም የሆነ የአንዳንድ ቸርቾች አስተምህሮ እግዚአብሔር መጀመሪያ መርጦ ጨርሷል። በቃ አንተ ለሲኦል እንደሆንክ መርጦ ድሮ የጨረሰው እኔ ለገነት ጻድቃን ለሲኦል ብቻ ብሎ ከፋፍሎ ጨርሶ እጁን አጣምሮ እያየ ነው ማለት እንትንም አይደለም። እኔ እንኳን በሆን እኔ አሁን እኔ አስተዳዳሪ በሆን ለሆነ እንደው ለትንሽ ድርጅት አስተዳዳሪ እንኳን በሆን ገና 10 ሰዓት ጀምር ጠርቼክ ደሞዝ እንደመከልከል ማለት ነው። እንትሩ እኮ መለኮታዊ መርሃ ግብሩን ለማወቅ ነው ባይዘው አስቀድሞ ያወቃቸው ጠራቸው። እሱም ራሱን የቻለ ርዕስ ነው። እግዚአብሔር በየዘመን ዲስፐንሴሽኑ በየራሱ መርሃ ግብር የሚሰራ ነው። አሁን በወንጌል በኩል የሚጠራቸው የበኩራት አይነት ይባላል። ምንድን ናቸው እነሱ? እነዚህ የበኩራት አይነት ማለት አብርሃም እነሱን ለመሆን ማለት አይ ነው። እሱ በወንጌል በኩል አስቀድሞ ያወቃቸውን ጠራቸው፣ የጠራቸውን አጸደቃቸው፣ አከበራቸው ስለሚል ማለት ነው። እነሱ ምንድነው? አብርሃምን ላሳይሽ። አብርሃም አሕዛብ ነው አይደል? ምንም ከዛኛው ህዝብ አባቱ ጣዖት እንደሚያመልከው እሱም የአባቱን ጣዖት ቢሸጥ አይነት ሰው ነው አይደል? ግን እግዚአብሔር አብርሃምን ጠራው ይላል። ጠራውና ግን የአሕዛብ አባት ሊያደርገው ነው። እንደ ማሳያ ነው። ሌላውን የሚፈጽምበት ናሙና ነው። እሱ ሞልድ ነው። ሁሉ የሚደርሱት ወደ አብርሃም ክብር ነው። በገዛ ተራቸው እግዚአብሔር የሚያከናውነው እያመጣ የሚያጠምቃቸው በዚህ ኪዳን ነው። ኪዳን ነው። ሁሉ እንደ አብርሃም አደርጋለሁ ነው። ፖል እኮ ይሄን ነው እያለ ያለው። እኔ አሁን ይኸውልሽ በጣም ወንጀለኛ ነኝ ለምትሉትም እኔ ማሳየ ነኝ እያለ ነው። በቃ የመጨረሻውን እኔን ያገኘኝ እኔ ከተገኘው ማለት የማይገኝ የለም እያለ ነው። ስለዚህ ማቴዎስ ላይ ወይም ደግሞ ሌሎች ወንጌሎች ላይም በተለያየ መንገድ የተቀመጠ አለ። አንድ የከበረ ዕቃ የምትፈልግ ሴት ጠፍቶባት ድሪሟን እስክታገኝ ድረስ ያለናት ሁሉ ሸጣ አግኝተዋለች እኮ 99ን ትቶ አይደል አንዱን ፍለጋ ባገኘው ጊዜ የጠፋው ልጅ ስቶሪ እኮ የሚያሳየን ነው። አሁን በቤቱ የጎደለ ማን ነው? በአባት ቤት አሁን በምንለው መልኩ ከሆነ ማንም የጎደለ የለም። ሰው በቃ እሺ። ስለዚህ የሰው ትምህርት ግን ስለዚህ እኔ ብጸድቅ ባልጸድቅ እኔ ኃጢአት ብሰራ ባልሰራ ለእግዚአብሔር አጀንዳው አይደለም። ምን ማለት ነው ኃጢአት? በእርግጥ አሁን ኃጢአት ራሱ መፈታት አለበት። ኃጢአት በራሱ ምንድነው ለምትለው አሁን ሶሻል ሲን ነው እንደ እግዚአብሔር ጋር ኃጢአት ተደርጎ የተያዘ ያለው። እሱማ ተወገደ እኮ ነው። ሶሻል ሲን የሚችዝ አትስረቅ፣ አትግደል ምናምን የሚባሉ ነገሮች አሁን ሶሻል ሲን ሆነዋል። ከእግዚአብሔር ጋር የሚያጣሉ ነገሮች አይደሉም። ለምሳሌ ብሰርቅ ፖሊስ ይዘኛል፣ አለቀ። ሶሻል ሲን ነው። ብገድል ቀጥላ ሌላ ሰው ልትገል ትችላለች ስለሚል ህግ ይዘኛል። ይሄ በቃ ይሄ የሶሻል ሲን የሚባለው ነገር መፈጸም በራሱ ከእግዚአብሔር ጋር እንደሚያጣላ ነው የሚታየው። ዲስ ታይም ግን ነው ወይ እሱስ
ስለዚህ እኔ ምንም ባደርግ ልታደርግ ያትሽማ። አሁን ለምሳሌ ኃጢአት በራሱ መጀመሪያ መፈታት ያለበት ሚስቴክ አይደንቲቲ ነው፣ ማንነትን መሳት ነው። ከእውቀት ነው የሚጀምረው። ሰው ክቡር ሆኖ ሳለ እንደማይጠቅም እንስሳ ራሱን ቆጠረ ነው። ከዚህ በኋላ ነው የቁጥር ህግ ስለ ማንነት ያለሽ ግንዛቤ። አሁን ቅድም እንዳልሽው የወደቀውንና የተጣለውን እግዚአብሔር የፈረደበትን ሰው ያምጣታሽ እኔ ነኝ ካልሽ ከሱ የሚወጣው አለመቻል ነው፣ የተሳነው ነው፣ በፌለሪቲ ነው የተገለጠው፣ ደካማ ነው። አዳማዊ ማንነት ማኒፌስት እንዲያረግ ከፈቀድኩ እንደማለት ነው ማለት ነው። የቁጥር ህግ ነው አልኩሽ። እምነት ከመስማት ነው፣ መስማት በእግዚአብሔር ቃል። ስለዚህ ስለ ማንነቴ ነው የሚነግረኝ መጽሐፍ ወይ እግዚአብሔር ቃል የሚባለው ክርስቶስ የሚነግረኝ ስለ እኔ ማንነት ነው። አሮጌው ሰው ከስፍራው ጋር ተወግዶልሃል እያለኝ እኔ እሱ ነኝ ካልኩኝ የሚሰራብኝ እሱ ነው። እሱም እኮ የህይወት ህግ አለው እኮ የሚሰራ አለው እኮ እስከ አቅሙ ድረስ ይሰራል እኮ። ስለዚህ አታድርግ ባላ ላይ ማድረግን ባላወቀ የሆነ ስቃይ ውስጥ እኮ የከተተው ሰውየው በኋላ ግን አንድ ብርሃን መጣለትና ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ምስጋና ይግባው ብሎ ስለ አዲስ ፍጥረትነቱ መቁጠር ከጀመረ በኋላ ነው እስከ ምናምን ሰማይ ገብቶ ክብርን እስከ ማየት ማንነት ውስጥ እንዲድል የፈጠረለት የቁጥር ህጉ ነው። ስለዚህ አሁን እያስቆጠሩ ነው ያለው የተሰቀለውን ሰው ስለሆነ በዚህ ነው የህግ ትእዛዝ እየተሰጠ ነው ያለው። ገብቻል። አሁን በህይወት መንፈስ ህግ እንጂ የምንመራው እኮ በትእዛዝ ህግ አይደለም። ባይዘው እሱም ራሱን የቻለ ርዕስ ነው። ለአሁን ለሁለተኛው ሰው በቁጥር ህጋችን ላይ ይሄ ነገር በአንድ ሰዓትና በ30 ደቂቃ የሚጠናቀቅ አይመስልም። አይኖ። ስለዚህ ዛሬ አንድ ቶፒክ እናውራ። ተመልካቾቻችንም ደስ እንዲላቸው ባንቀላቅለው የሆነ ነገር ባንረግ ያ። ስለዚህ እስኪ ስለ አዳማዊ ማንነት እናውራ፣ ከዛ ክራይስት ጋር እንመጣለን። አዳማዊ ማንነት ቅድም አልከኝ። አሁን ለምሳሌ የዛፉ ጉዳይ ተፈቶልኛል፣ እግዚአብሔር ይስጥህ። በጣም ብዙ ሰዎችን ጠይቄ ትልልቅ የተባሉ ሰዎችን ጠይቄ አልመለሱልኝም፣ ወይም እንደምፈልገው አልነገሩኝ ነው መሰለኝ። አንዳንዴ መልስ የሚሆነው አንተ መስማት የምትፈልገው አይደል? የእኔ ጥያቄ የነበረው ነገር እግዚአብሔር ያቅ ነበረ ያውቃል አልከኝ፣ እግዚአብሔር ይስጥልኝ። ከዛ በኋላ ግን የተካሄደው ነገር የመብዛቱ ይሄ ስፔሻሊ እንደውም ሴቶች ተጨቁኗል ብዬ አላስብም ከፍሬው በኋላ። አዳማዊ ማንነት ግን በጣም ብዙ መከራ አለበት ስቲልም ማለት ነው። ለምን እንዳልከው ነው ስላላስወገድ ነው። እሱን ስለሆነ የምንሰበከው የምንኖረውም እሱን ስለሆነ ማለት ነው። ስለዚህ ይሄን አዳማዊ ማንነት ከሃይማኖት ከምናምን አመለካከት ነፃ አድርገህ፣ ምክንያቱም እግዚአብሔር ሃይማኖት አለው ብዬ አላምንም። ሃይማኖት ካለው እንደኔ የሆነ በቃ የሆነ ሳጥን ውስጥ የምናስቀምጠው አይደለም፣ መለኮት ስለሆነ እዚህ ጋር ይዘህ የምታስቀምጠው ስላልሆነ ከእንደዚህ አይነት ቦክስ ውጣና አዳምን ክሊር አድርገው። አዳማዊ ማንነትን አዳም ብቻውን ሳይሆን አዳም አንተም እኛ አዳማዊ ማንነትን ክሊር አድርገልኝ። ተወግዷል? አዎ ተወግዷል። ሲወገድ ግን ምን ነበር መሆን የነበረበት? ቀጥሎ ያለው ስቴፕ። እሺ ይኸውልሽ መጽሐፍ ላይ አሁን የምስክሩ ቃል ላይ ስለ ሁለት አዳም ያወራል። አሁን ስለ የትኛው አዳም ነው የሚለው መለየት ያስፈልጋል። ስለመጀመሪያው አዳም መጀመሪያው አዳም ራሱ ማንነቱ የውስጥ ስሪተ ባህሪው አንደኛ መሬታዊ ነው። መሬታዊ ማለት ምንድን ነው? ፊዚካሊ ነው። ሁለተኛ የጊዜው ነው ማለት ነው። የጊዜው ነው። መለኮት የዘላለም ነው። አዳም ጊዜያዊ ነው። ደካማ ነው። ኔቸሩ የማይችል ነው። የተሳነው ነው። መጽሐፍ እንደዛ ነው የሚያብራራው። የፊተኛው ሰው ከመሬት ነው፣ መሬታዊ ደካማ ነው፣ የተሳነው ነው ይላል። ይሄ ማንነት ቅዱስ የሆነውን የህጉን ትእዛዝ ሊፈጽም አይችልም አይደል? ስለማይችል ፍጥረቱ ራሱ አይችልም። የሰማያዊውን ትእዛዝ ምድራዊው ትእዛዝ ሊፈጽም አይችልም። ኦኬ። ስለዚህ ትእዛዙ ማንነቱን ያሳየው አታድርግ ባላ ላይ ማድረግን ባላወቅኩ እኮ ነው። ኦኬ። ስለዚህ ትእዛዙ የሚያሳየኝ ኔቸሬን ነው እንጂ ያሳየኝ እሱን ለማድረግ ስነሳ እየደከምኩኝ እንደወርቅ ነው እንጂ የሚረዳኝ እኔን ኔቸሬን አይቀይረውም። በህጉ ትእዛዝ መፈጸም አዳም ሊቀየር አይችልም፣ ጭራሽ ይተላለፋል። ስለዚህ ለዚህኛው ሰው አምላክ ያዘጋጀለት ምንድነው? የማንነትን መገለጥ እያደረገ ስፍራን ማስለቀቅ ነው። ለመፈጸም ሲነሳ እየተሳነው ደካማ ሆኖ አንካሳ ሆኖ የማይችል ወደሚሆንበት ስርዓት ውስጥ ማቅረብ ነው፣ ማምጣት ነው። ለምን? የጊዜው ስለሆነ ሊመጣ ላለ ለሱ የነገር ጥላ ነው የሚለው እኮ ጥላ ነው እኮ ራሱ አምሳያ ነው። ስለዚህ ጥላ እንጂ ህይወት አይደለም። ኦኬ። ሊመጣ ላለ ለዛኛው አመልካች ነው። እንደዛ እኮ መጽሐፍ የሚለው ይሄ ሰው ወራሽ አይደለም፣ ከመሬት ነው። ልክ ካስታውሽ አንድ በመጽሐፍ በምሳሌነት የተቀመጠ አለ። በዛች
ራሔል በማን ነው በአብርሃም ቤት መሰለኝ እንደ ስጋ የተወለደና እንደ መንፈስ የተወለደ እነዚህ ባህሪዎች ናቸው፣ በእኔ የሚገኙ ናቸው። የተስፋ ልጅ አለ ይስሐቅ አይደለ? ከዛ እንደ ስጋ የተወለደ ደግሞ ሌላ መጥቷል አይደለ? እስማኤል እንደ ስጋ የተወለደው የተስፋው ልጅ እስኪወለድ ድረስ በቤት ነበር እሱ፣ ወራሽ ግን አይደለም። ስለዚህ ማንነት እንጂ ልጆች አይደሉም፣ ባህሪ ናቸው፣ በእኔ ናቸው ማነባቸው እነሱ የምስክር ቃል። ስለዚህ የክርስቶስ ማንነት በእኛ ህይወት ማኒፌስት ማድረግ እስከሚጀምርበት ጊዜ ድረስ ልጁ እስኪወለድ ድረስ የተስፋው ልጅ እስኪወለድ ድረስ በቤት ይኖራል። ከዛ በኋላ የተሹ እንደሆነ የስጋ ልጅ የመንፈስ ልጅ ተወልዶ ከተገረዘ በኋላ ወራሽ መሆኑ ከተረጋገጠ በኋላ አንድ ድምፅ መጥቶላታል፣ አስወጣው አይደል? ልጁ ሲመጣ ምንድን ነው የሆነው? አስወገደው፣ አትራራለት ነው የተባለው። ሁለተኛው ሰው የሚባለው ከሰማይ የሆነው ህይወቴ በቁጥር ህግ ከመጣ በኋላ ያኛውን አትቁጠረው እኮ ነው፣ አስወጣው እኮ ነው እንጂ የእስራኤል ህዝብ የፍልስጤም ህዝብ ምናምን አይደለም። እንደሱ አይደለም። በአካላዊ ቅርጽ ሰዎች እንደዛ ሰጥተው የሰው ወገን ከአንድ ነው፣ ባህሪ ናቸው። ሁሉም ሰው ውስጥ ሁለቱ ሰዎች አሉ። አሁን በእኔ ግን እሱ የለም፣ አስወግጄዋለሁ። እኔ አሁን አዲሱ ሰው ወይም ደግሞ የተስፋው ልጅ ወራሽ የሆነው ህይወቴ ነው ያለው። በዚህ ቁጥር ህግ ነው ያለሁት። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው የሚል ነው። ስለዚህ አሮጌው ተወግዷል፣ ከቤት አስወጥቼዋለሁ። ወራሽ የሆነው እሱ በእኔ እየኖረ ነው። ስለዚህ ይሄ ህይወትና ለመጥፋት ስለዚህ ያ አዳማዊ ማንነት ነው መድረክ ላይ ቆሞ የሚሰብከው፣ ትንቢት የሚያመጣው፣ መባ የሚሰበስበው አዳማዊ ማንነት ደግሞ አልቃሻ ነው። አይተሽዋል? አዎ ማለት እንትን ነው የታዘዘውን ሁሉ ባለመፈጸም ሲናዘዝ ምን ሲል ሲሰቃይ የምታየው ባይዘው ወይ ይኸውልሽ፣ ይሄንን ከነገር ነው በእርግጥ አያውቁትም። እውነት ለመናገር ሰው ካወቀ መደበቅ አይችልም። ከመጣለት ብርሃን አሁን ሰዎች ብዙ ገጥሞናል። ባይዘው ወይ ይሄንን አቻችለው ይሄ በአንዴ እኮ አይነገር ምናምን ይሻል። እንደው ሰው ካወቀ ዝም ማለት አይችልም። ከሰማይ ልክ ለወረደለት እንትን እምቢ ማለት አልችልም ነው የሚለው ፖል። ከሰማይ ለወረደልኝ እንትን እምቢ ልል አልችልም። በመንገዴ በብርሃን ከተገናኘኝ በኋላ አይተሽ እንደሆነ በእንትራ እንትራ አይደለ ያዕቆብ ማን ነው ያነከሰው? ያዕቆብ ትክክል እንትን እኮ ነው። ያዕቆብ ውስጥ እኮ ሁለት ባህሪ እኮ ነው ያለው። የተነገረለት ሰው አለ አይደል ወራሽ እንደሆነ፣ ግን ያንን በራሱ ለማምጣት የፊተኛው ሰው እንዴት የሄደበት መንገድ ነው። እንዴት ተጋግጦ እግዚአብሔር መጨረሻ ላይ አንካሳ እንዳደረገው ታውቂያለሽ። ከዛ በኋላ ስሙ እስራኤል ሆነ። መጀመሪያ የፊተኛውን ሰው እግዚአብሔር ስፍራን ካላስለቀቀ በስተቀር ሲመጣም የጀመረው ከመስቀል ነው። ስለዚህ አዲሱ ማንነት በፍጹም ሊገለጥ አይችልም። ገብቶሻል? ሲጀመርም ራሱ የትክክለኛው የምስክሩ ቃል የጀመረው አሮጌውን በማስወገድ ነው። ሁለተኛው ከሰማይ የሆነው በትንሣኤ ነው። እሱን ስትመለከችው ሲናገር ልባቸው ይቃጠል ነበር። ከዛ እንደወደደ አፒር ያደርግ ነበር። ራሱ ኔቸሩ ራሱ ያሳያል። ባይዘው ህይወትና ለመጥፋት ወደ ብርሃን መጥቷል የተባለው ሁለተኛው ሰው ከትንሣኤ በኋላ ነው። ግን ይሄንን ከማድረጉ በፊት እስማኤልን ቀድሞ እንዳወጣ ሁለተኛው ሰው በቤቱ ከተስፋው ልጅ በቀር ሌላ አታገኝም። አሁን ቤቱ ነን የሌለ በቤቱ ውስጥ አሁን ከዛ ውጪ ሌላ ህይወት አለሽ? ይሄንን ነው ልንነግረው የሚገባው። አሁን አጠቃላይ አጽናፈ ዓለሙ እንዲቀየር ከተፈለገ ወደዚህኛው ላይኛው እውቀት መምጣት አለብን። ግን ትምህርታችን ስብከታችን የማይችለውን ሰው እንዴት ህግ እየሰጠሽው ታሰቃየዋለሽ? አሁን ሲናዘዝ ነው የምትይው ቃርድ አሁን ፖል እኮ የተሰቃየው በዚህ እኮ ፖል ለዚህ ለሞት ከተሰጠ ሰውነት ራሱ ማንነቱ ራሱ ሲገልጠው ፖል በጣም ነው የሚገርመኝ። በእውነት ነው የምልሽ። ምን እንዳለ ታውቃለሽ? ለሞት ከተሰጠ ሰውነት ነው የሚለው ራሱ ኔቸሩን ሲገልጠው ለሞት ከተሰጠ ሰውነት የሞት ሰውነት ነው እያለ ነው። ማን ያድነኛል? ግን እሱ ይሄን አብሮት ከማግኘቱ በፊት መልካም ለማድረግ ስነሳ ይላል። በነገራችን ላይ ይሄ ፊተኛው ሰው ላይ መልካምና ክፉ ነው ማንነቱ። ዛፏ አመልካች ነው እና መልካም ለማድረግ ስትነሺ ክፉ ታደርጊያለሽ። ስለዚህ እኮ ነው ቸር ለመሆን ስትነሺ ንፉግ ሆነሽ አላገኘሽም በኤክስፒሪየንስሽ? እንደውም ሳስብ ይጎልብኝና ተወዋለሁ። ሳላስብ ሰው እንደውም ሰጣለሁ። ሳላስተውል መልካምና ክፉ ማለት ነው እሱ